ምንድነው የገደላቸው? ኤምባሲ ራሱ ማየት አቁመዋል። እዚህ ጋር አንድ ነገር ልንገርሽ፣ እዚህ ሀገር ላይ እርጉዝ ሆና የሞተችው እህታችን የሶስተኛ ልጇ እርጉዝ ሆና የሞተችው እህታችን እንኳን ደሟ እንደዚህ ፈሶ ነው የቀረው። ምክንያቱም ገንዘብ እየተዋጣ ሁሉ ነገር ስለሚሸፈን ማለት ነው። ኤምባሲ መጠየቅ አቁመዋል። ያ የኔን ህይወት ላይ ጠይቅልኝ ይችላል ዜግነቴ ሌላ ስለሆነ ማለት ነው። ገባሽ? ግን እዚህ ሀገር ላይ የሞቱ ሰዎች ኢትዮጵያዊ ሆነው በቱርክ እየተገደሉ እየተደበደቡ ያሉ ሰዎች እየተጠየቁ አይደለም ያለው ኤምባሲ እየተጠየቀ አይደለም። ኮሚኒቲ ነን ትላላችሁ። ኮሚኒቲ ከሆናችሁ ለምንድን ነው የሚሞቱት እህቶቻችን የማይጠየቁልን? በምን ምክንያት ሞቱ? ለምን ሞቱ? እርጉዝ ሆነች ሞተች። ለምን እሷን አልተከታተላችሁም? ቆይ እናንተ መሲ ኮሚኒቲ አንቺም ታውቂያለሽ። ኤምባሲ አላቅም ኮሚኒቲ ማለት እኔና አንቺ ነን። አንቺ ኮሚኒቲ ላይ ኮንትሪቢዩት አድርገሻል። መሲ መቀበሪያ አጣች። ገንዘብ አዋጪ ስባል አዋጣው እንጂ ባሏ ደብድቧትና እቺ ልጅ ችግር ደርሶባት እንደ ሞተች የማውቀው ታሪክ የለም። ግን አስክሬኗን ሄዶ ያየ ሰው መከራከር ይችል ነበር። ኤምባሲም ሆነ ኮሚኒቲ ነን የምትሉት ሰዎች መከራከር ትችሉ ነበረ። ለምንድን ነው ከእናንተ ኮሚኒቲ ውስጥ ሌፍት እያልኩ የምወጣው? እኔ የቷ ነች? የት የሞተችዋ ነች? አንታሊያ የሞተችው አንታሊያ ማነሽ? ሮዚ ተናገር። የት ነው አንታሊያ የሞተችው? አንተና ስምሪ ልጆች እናት የሆነችው የሞተችው ተስፋ በኋላ ነው እኮ እኛም እኮ ተስፋ ቆረጥን። ነገው ነገር ቢደርስብን በቃ እኔ አሁን አልደውልም። በጣም ብዙ አበሻ እየሞተ ነው። ኮሚኒቲዎች አለን ትላላችሁ። ለሚሞቱት አበሻ ኤምባሲም እየቆመ አይደለም፣ ኮሚኒቲም እየቆመ አይደለም። እዚህ ሀገር ውስጥ ገንዘብ ብቻ አይደለም። ኮሚኒቲ ማለት እኮ እኔና አንቺ ነው። ከሆነ ይኸውልሽ ይኸውልሽ ሌፍት ብሎ ኮሚኒቲ ሌፍት ብሎ እኔ ከሞትኩኝ ማለት ነው ኮሚኒቲ ሌፍት ብሎ የትም ሀገር ላይ ቀበሩኝ። ኖ የትም ሀገር ላይ ቀበሩኝ። ኮሚኒቲ ነን ትላላችሁ። ገንዘብ ይዋጣ፣ ይሄ ይደረግ፣ ኤምባሲ ግሩፕ ይመጣ። እኔ ይኸውልሽ አሁንም በባለፈው ጊዜ ስብሰባ ተደርጎ ሄጄ ተሰብስቤ በምንድነው የኮሚኒቲ አባል ተብዬ ተመርጬ ምናምን ነገር ሌፍት ብዬ ነው የወጣሁት። ለምን መሰለሽ? የሚሰራው ስራ ትክክል ስላልሆነ። አሁን በባለፈው ሳምንት ራሱ ብሔረሰቦች ተብሎ ዝግጅት ተዘጋጅቶ ደውለው ጠርተውኝ አልመጣም ብዬ የቀረው ሰው ነኝ። በቃ ምንም ነገር ስለማይደረግ ስለ አበሻ ስለሌላት መስራት አለብሽ። ለቆ መሄድ አግባብ አይደለም። አንቺ የምታረጊው ነገር ጥሩ ሊሆን ይችላል። ቱርክ ኤምባሲ ላይ እየተደረገ ያለው ማናችሁም እያወራችሁት አይደለም። ገንዘብ ይዋጣ አይደለም። ገንዘብ ማንም ሰው ሊያዋጣ ይችላል። 1000 2000 ብር ሊዋጣ ይችላል። ገባሽ? ግን ለምን ሞቱ? በምን ምክንያት ሞቱ? ለምን ሆነ ተብሎ የሚከራከር ሰው የለም። አንድ ላይ የሚቆም ሰው የለም። እንቁም ብያችኋለሁ። እኔ ማንኛውም አበሻ ማለት ነው ይኸውላችሁ ሰላማዊ ሰልፍ ምን የተባለው መሲ ቃል በቃል ማለት ነው። አሁን ያንን ሰው ኤምባሲ ውስጥ የሚሰራውን ሰው ስሙን ላለመጥራት ነው እንጂ ቃል በቃል ራሳችሁን ቻሉ። በቃ አይመለከተንም ተብለናል። አይመለከተንም ተብሏል። ሲቀጥል ማለት ቱርክ እስር ቤት ስንት ሺህ ህዝብ ነው ያለው? ስንት ሺህ ህዝብ ነው ያለው? በጣም ብዙ ሰው እየተሰቃየ ነው። በተለይ ከሴቶቹ ይልቅ ወንዶች ስንት ወንድ ህዝባችን እየተጎዳ ነው ያለው። እዚያ ግን ማለት ነው ኮሚኒቲ ይባላል። ኮሚኒቲ የሚያደርገው ነገር የለም። ኤምባሲ የሚያደርገው ነገር የለም። ለማን ነው በቀን ውስጥ የሚደወልልሽ? የሚያቀሰው እስር ቤት ሆኖ ለአንቺ ሊደውልልሽ ይችላል። እኔ ጋር ሊደውል ይችላል። ሮዚ ጋር ሊደውል ይችላል። ጂጂ ጋር ሊደውል ይችላል። ማንም ለማንም ምንም ነገር እያደረገ ይቺ ልጅ መሞቷን ዛሬ ነው የሰማሁት እኔ። በምን ምክንያት ሞተች? ለምን ሞተች? መጠየቅ ያለበት ደግሞ አረቡ ነው። ኦፍ ኮርስ አረቡ ነው። ኢንሹራንሷን ችሎ መላክ ያለበት አረቡ ነው። እናንተ ማናችሁ? አረቡን እኮ ነው መክሰስ ያለባችሁ። ኮሚኒቲ አይደላችሁ እንዴ እናንተ? ተብላችሁ እስከ ጂጂ ሞታለች ኦልሬዲ። ይሄን ያህል ቀን እስከቆየሽ ድረስ ይሄን ያህል ጊዜ እስከቆየሽ ድረስ አንቺ እንደ ኮሚኒቲ ፍትህ የምትፈልጊ ከሆነ ይቺ ልጅ ታንቃ ሞተሽ ከተባለ በኋላ ሆድቋ ተቀዶ ብላችሁ ያወራችሁት እራሳችሁ ናችሁ። ለምን ተቀደደ? የመጀመሪያው ሜን ፖይንት። ሲቀጥል ደግሞ እናንተ ከዛ ጋር ስትረከቡ
ከዛ ጋር አስከሬን ስትረከቡ ምን አይነት ኃላፊነት ወስዳችሁ ነው? ማናችሁ ስንል ኮሚኒቲ ከሆናችሁ ደግሞ አሁንም ቢሆን አልተከፈለላትም ኢንሹራንስ ሴቭ አያደርግም ብላችሁ እንኳን የምትሉ ከሆነ ለምን ኢንሹራንስ ሴቭ አላደረገውም ብላችሁ ጥያቄ ጠይቃችሁ ሰውየውን በድጋሚ በህጉ ከሞተች የዚህ ሀገር ህግ በጣም ጥብቅ ነው ይጠይቃሉ። እኔ ማውራት እችላለሁ አንዴ ብትረጋጉ። ሰዎች ነው የሚጠየቁበት ይሄ ነገር በጣም ነው መናገር እችላለሁ። ሰዎች ለምን ሞተች ተብሎ የሚጠየቅበት ሰውየው አንድ ጊዜ አሁን ይኸውልሽ እኔ አሁን ያደረኩት ሁላ በጣም እያሳዘነኝ ነው። በጣም እየተንቀጠቀጥኩ ነው ያለው። ለምን ማሳዘን ላይ ለምን ሮጥሽ? ለምን? እሺ በጣም ምን እሺ በቃ ደስ ብሎኝ መሆን አለበት ማለት ነው። አንድ ጊዜ ሀሳብ መጠየቅ ነውራ ይሄ ሁሉ ሰው እየወረደ እኛ ሄደን ሁለት ሰው ሄዶ ሬሳ አምጥቶ ለሆነ ነገር አድርጎ ኃላፊነታችሁን በአግባቡ ያወጣን ሰው ገብተን ልክ ኩላሊት ሸጣችሁ ነው። ምን አይነት አለሽ? ሳምታይ አሁን ጂጂ አንቺ ሳራ ምንድነው የምትጠጪው? ምንድነው አንቺ የምትጠጪው? መጀመሪያ ሳራ አንቺ ለምንድነው ቆይ አንዴ ቆይ ማነሽ? ተረጋጊ። ቆይ መሲም ሳሪም አንዴ ቆይ ሳሪ ምን ታርጊ? ቆይ መሲ መጀመሪያ ሳሪ መጥፎ ቃል ነው ካንቺ የሚጠበቀው እንዳታወሪ። የኔ ጥያቄ አሁን ጂጂና አሁን ሳሪ ተንጣጣሽ ያልሻትን ልጅ እኔ ጥያቄ ልጠይቃችሁ። ሳሪ እንዳታወሪ አንቺ ዝም በይ። ምክንያት ከአንደበትሽ የሚፈለቅ ቃል ስላለ ነው። ጂጂ የኔ ጥያቄ ቅድምም ጠይቄያችኋለሁ። ግለሰብ ኤምባሲን የሚያክል ተቋም ኤምባሲ ስራው ይሄ ነው። ኤምባሲን የሚያክል ተቋም እዛ ቁጭ ብሎ ለምን ጂጂ አንቺ ግለሰቧ ለምን በዚህ ደረጃ ትንከራተቻለሽ? አንደኛ ነው። ሁለተኛ ጥያቄ ደግሞ ኤምባሲ የእናንተ የጀርባ አጥንት ሆኖ ሰፖርት ሊያረጋችሁ ይገባል። ሁለተኛ ነው። ሶስተኛ ነገር ደግሞ ጀነራልን አስገቡት። ሶስተኛ ነገር ደግሞ ለምንድን ነው እች ልጅ ለምርመራ ተብሎስ እቃው ከውስጧ ሆዷ ተቀዶ ኩላሊቱ ሁሉ ነገር ወጥቶ ማለት ነው። ጂጂ ይሄ ነገርስ ማን ፈርሞ ሆዷ እንዲከፈት ማን ፈርሞላቸው? ኤምባሲ ስራው ምንድነው? እናንተ እንዴት ይሄንን ኃላፊነት ልትደፍሩ ቻላችሁ? ጂጂ መሲ ራሳቸው ናቸው መቀደዷን ያወሩት መቀደዷን አወሩ። እኛም ደግሞ ተቀዳለች። አሁን እኔ ማውራቱ ችግር የለውም ስለተወራ አይደለም መወራት ሳይሆን እውነቱ ነው። ሁሉ ሰው መስማት ካለበት ሳርዬ ቆይ አንዴ የተሳሳትኩ ነገር ስላለ ሳርዬ ላረምሽ። ጂጂ መጣች ምን አለች? ቆይ ጀነራል አንዴ ቆይ ጂጂ ምን አለች መሰለሽ? መጀመሪያ ሬሳው ስለመከፈቱ ምናምን ያወራችሁ ኩላሊቷ ስለመሰረቁ ምናምን ያወጡት ከውስጥ የወድቃ እንዳወራ ያወጣችሁ መቅዲ ናት። በዋትስአፕ ቮይስ አድርገች ሪከርዶ አለ። አንደኛ ሁለተኛ ጂጂን ስጠይቃ ጂጂ ምን አለች? መሲ እኔ እንደ አንድ ኢትዮጵያዊ ሰፖርት ላረግ እዚህ ሀገር የኮሚኒቲ አባል ነኝ። ሄድኩኝና ሬሳዋን ፊቷን አሁን ለምሳሌ አስክሬን ከአንገት እችን ብቻ ፊቷን ብቻ ነው ያሳዩኝ ማየት ውስጤ ስላላስቻለኝ ሙሉ አስክሬኗን ግን ያጠበችው ልጅ አለች። እሷን አስገቡ አለች። አጣቢዋ ገባች። አጣቢዋን ስንጠይቃት ከዚህ ከአንገቷ ጀምሮ ሆዷ ታች እንደዚህ እንትናችን ተከፍቷል አለች። እንዴት ተከፈተ ስንላት ለምርመራ ተብሎ ተከፈተ አለች። የሕክምና ውጤት ዶክሜንቱን ስጡን ስንላቸው ጂጂ ላከችልኝና በፒዲኤፍ ለታሜ ላኩለት። ታሜ ያነበበው ጂጂ ያለችውና የሕክምና ማስረጃው ላይ ያለው አንድ አይነት ነው። ምንም ልዩነት ቃል የለውም። ጂጂ ካለችው ማለት ነው። ሳሪ ልዩነት ቃላት ከጂጂም ከነዛኞቹም ያገኘውባቸው ልክ አንቺ ያንቺም ሐሳብ የኔም ሐሳብ እንደሆነው ሳሪ ኤምባሲ ስራው ይሄ ነው። የኛ ትልቁ የሳሪም ትልቁ ጥያቄዋ ኤምባሲው ይሄ ሆኖ ስራው ይሄ ሆኖ ያለ እናንተ ለምንድን ነው እዚህ ነገር ውስጥ የገባችሁት? ለምንስ ወስዳችሁ በግለሰብ ገንዘብ መሰብሰብ አስክሬን ላይ አስፈለገ? ይሄ ነው የሳሪ ፖይንት እንጂ የሳሪ መጣጣት አይደለም። ሳሪ ወይ ብርጅስቶን ሁላችሁም ሰላም ብያለሁ። እዚህ ጋር ምናልባት አብረሽ እንድትሄጂ አንድም ለኔ ጥያቄም ስላለኝ ነው እዚህ በጆሮዬም ከሰማሁት። ሁላችንም በአረብ ሀገር ተሰደን እንኖራለን። የኤምባሲም ስራ የመንግስትም ስራ ምን እንደሆነ ብዙሃኖቻችን እናውቃለን። በአካባቢያችንም በዙሪያችንም ብዙ ሰዎች እንዳው ስደት ላይ ስንኖር በተለያየ አደጋ ራስን በማጥፋት የሚሆን በምንም ነገር የሞት አደጋ ሲመጣ
ኤምባሲ ራሱ ቀደም እህታችን ስታወራ ጂጂ ምናልባት መልካም ስራ ለሰሩት ነገር ሁላቸውንም እናመሰግናለን። ግን የኢትዮጵያ ኤምባሲ በየትኛውም መቼም ለሳውዲ አረቢያ ያለ ኤምባሲ፣ ለዱባይ ያለ ኤምባሲ ወይም ደግሞ ለቱርክ ያለ ኤምባሲ ህጉ ይለያያል ብዬ አላምንም። ምናልባት ልዩነት ካለ በኋላ ታስረዱኛላችሁ። ዘመድ ላልሆነ ከኢትዮጵያ ውክልና ላልተሰጠው ግለሰብ ኤምባሲ ሬሳን ለግለሰቦች ሬሳ እንዲቀበሉ በምን ደረጃ ነው ፈርሞ ኃላፊነት አለው እንደ ኤምባሲ ስለ ግለሰብ ሞት እኛ ሀገር አይሰጥም። ኤምባሲ ኃላፊነት ይወስዳል። ጋይስ ስህተት ካልሆነ ምናልባት እኔ ካልተሳሳትኩ ቤተሰብ መሆን አለበት ወይ እህት ወይ ወንድም ወይ ደግሞ ቤተሰብ መሆን አለበት። ቤተሰብም ሆነሽ እኔ አንድ ነገር ያጋጠመኝ ነገር ስላለ ነው። ቆይ አስክሬን ገብተህ ማየትም አትችልም። ቆይማ ጂጂ ምናልባት ኢትስ ኦኬ ምናልባት እናንተ ያደረጋችሁት ነገር ትክክል ነው። ምናልባት ይሄን ነው አልልም። ግን እኔ እዚህ ሳውዲ አረቢያ ላይ ቅርብ የሆነ ሰው ሙቶ በመኪና አደጋ ሙቶ ከ6 ወር መጥቶ እዛ ፈርሞ ሬሳ እንኳ ፈልገን ለማሳየት እዛ ሬሳው ተቀመጠበት ሆስፒታል እንኳ ሂደን መጠየቅ አንችልም። ከኢትዮጵያ የቤተሰቦቹ ወረቀት ከወረዳ ከሚኖርበት አካባቢ እስከ አዲስ አበባ የውጭ ጉዳይ ሚኒስቴር ማህተም ተመቶበት የኔ የመኖሪያ ፈቃዴ ሁሉ ተረጋግጦ የዛ የሟች ቤተሰብ እንዲያነሳ ሬሳ እንዳሳጥብ ያለውን ችግር ጉዳዩን እንድከታተል ሙሉ በሙሉ በኢትዮጵያ መንግስት እውቅና ከተሰጠ በኋላ ነው እዛ ሆስፒታል ሬሳውን ቸክ ማድረግ የቻልኩት። 6 ወር ሙሉ ተቀምጦ እነዛ ሰዎች እንኳን ከአስፋልት ላይ ወድቆ ሲያነሱት ህጋዊ አይደለም። እንግዲህ እንኳን ይቺ ለኢንቨስት ቱርክ የገባች ሴት ልጅ ህጋዊ በባህር የመጣ ህጋዊ ያልሆነ አስክሬን ሰው ማንኛውም ሰው ሂዶ ማየትም ማንሳትም አይችልም። 6 ወር አፈሩን አራግፌ ኦኬ ከፍሪጅ ሳወጣው 6 ወር ነው የሆነው። ሬሳውን የሚመጣ ሰው ሩቅ ነው ካለንበት ሀገር። እኔ ከምኖርበት ጅዳ ከሪያድ 400 ኪሎ ሜትር ይርቃል። ከሪያድ እንደገና ደግሞ ሌላ ቦታ ማለት ነው። በዚህ ደረጃ ያለው ህግ ዱባይ ላይ ማለት ከዱባይ ኤክስፖርት እንትን ሂዳ ለጉብኝት የሄደችን እህት በምን ጊዜ ሰውየው የፈለገ ተአምር ራሱ እናንተ የቀረውን ማሙላት ትችላላችሁ የሚለውን ነው እያወራችኝ የነበረው። ይሄንን ጉዳይ ደግሞ እኔ ወንድሜ ነው ከሁሉም ቢሮዎች ጋር ኮኔክት ያደረገው እሱ እኔ ጋርም እያደረሰ ለኢትዮቿም ደውለን እየነገርን ነው። እነሱ ምን አሉ? ሁሉም ነገር እዛ አልቆ አይደለም ወይ የሚመጣው ሬሳ ሊንገዛ ነው ወይ ነው ያሉት። እንደውም ይሄኛውን $3000 ሳይሆን መጀመሪያ $500 እኛ የተንቀሳቀስ ነው የታክሲ የምን አለ እሱን ትችላላችሁ ወይ የተባሉትን ለኢትዮቿን ለወንድሞቿ ሲናደርስ እኛ ሬሳ ሊንገዛ ነው እንዴ ነው ያለችው ኢቷ። ዛሬ ደግሞ ይሄኛው ትላንት ማታ የሰማሁትን መረጃ ለነሱ ላደርስ ሲል ደወልኩኝ ለታላቋ ተወካዩዋ ማለት ነው። ምክንያቱም አዲስ አበባ ላይ የአዲስ አበባ ተወካይ ያለው ሰው ነበር ውክልና ድጋፍ ወረቀት ሲጻፍ እየተጻፈ የነበረው እነሱ የሶስታቸውም ነው። አንድ ሂት አላት ከሷ ጋር አንድ ላይ ማለት ነው። እና ከዛ በኋላ ትላንትና ደግሞ ለወንድሜ ተነግሮ በውጭ ኤምባሲ ላይ የሆነ የሚፈረም ፍርማ አለ። ያቺ ፍርማ ተሞልቶ ወደ ቱርክ ይላካል። ከዛ በኋላ ነው የሚመጣው ተብሏል ተብለን ወንድሟ የኔ ወንድም እሷ ጋር ደውሎ እኔም እሷ ጋር ደውዬ ሂጂ ስላት ለኢቷ በደንብ ስሙኝ፣ አሁንም ቢሆን በደንብ እንድትሰሙኝ ነው የሚፈልገው። እኔ የሚናገረው ነገርና ነገሩ እየተተረጎመ ያለው መንገድ በጣም የተለየ ስለሆነ ነው። ታሪዬ መሲ በደንብ እንድትሰሙኝ የሚፈልገው ነገር ቢኖር ማለት ነው። ተረጋግተን ኢቷ ጋር ሲንደውል ደውዬ እኔም አይ ወለሽት እንዲህ ነው ብዬ ሳወራት ኢቷ ከክፍለ ሀገር እየመጣ ያለው እንግዳ አለ፣ ይሄንን እንግዳ ተቀብዬ ቤት አስገብቼ ከሰዓት ይሄዳለሁ፣ ከተመቸኝ ከሰዓት ይሄዳለሁ ነው ያለችው። እኔም ለወንድሜ ደወልኩ። እሺ ከሰዓት ትመጣለች እንግዳ አለኝ እያለች ነው። ለሰው ነግረዋሉ መሰለኝ ሰው እየመጣ ነው ልጆች ይዞ ስለሚመጡ እነሱን ቤት ላስገባና ከዛ በኋላ ይመጣለው እያለች ነው። ተቀባያት ያልኩኝ። ከሰዓት አንቺ ታብቃት ለብዬ ለማን ነው እየነገርኩ ያለው? ለወንድሜ። እሱ የት ነው ያለው? ስራ ጋር። እኔ ቤት ቁጭ ብዬ ነው ያለው። ኦኬ። ከዛ በኋላ እሱ እሺ በቃ እሱንም ነገር እኔ አስተካክለዋለሁ ከሰዓት ትምጣ አለ። እሺ ብዬ ከሰዓትም ሂጂ ብዬ ለማን እደውላለሁ? እኔ ለኢትዮዋ ወነሼት ለምትባለው ለታኩካያ ሂጂ አልልሽም ወይ ብዬ ሲደውል ማን ያነሳል? አንድ ስሙን ማላቀው ወንድ ልጅ ያነሳል ስልኳን ማለት ነው። አሁን ነገሩ ደርሶ ያለበትን ቦታ ባጭሩ ልንገራችሁና ሐሳቤን ልጨርስ። ከዛ በኋላ
እሷ ትላንትና ከሰዓት ሄዳለች፣ ሳትሄድ ቀረች። ተወካይዋ ደግሞ ትላንትና ከሰዓት እኔ ጋር ደወለች፣ ወደ አመሻሽ አካባቢ ማለት ነው። እኔ ጋር ደውላ ይሄን ሐሳብ ነገረችኝ። ከሰዓት ትላንትና ከሰዓት እኔ ማታ እሷ ጋር ሲደውል ወንድ አነሳ። ወንድ ስቶ ምን አለኝ? አይ እሷ ራሷን ሲታለች፣ ሄዳ መፈረምም አትችልም። አልፎ ደግሞ ራሷን ሲታለች፣ ራሷን እያወቀች አይደለም፣ ለዛ ነው ስልኳን እኔ ያነሳሁት አለ። ወንድሟ ነኝ እያለ እየሰማ ነው አይደለ? አዎ እየተሰማ ነው። እኔ ክብሮ አሁን እኔ የምጠይቅ ጥያቄ እንደ እንትን አሁን እኔ የኔ ጥያቄ እንትን በለኝ፣ አዳምጥ። ያንተን ሰምተናል። ውክልና አንተም ወይም ሆነ ወንድሟ ቤተሰቦቿ ውክልና ሰጡ። እሺ ውክልና ሰጡ። እሺ ውክልና ሲሰጡ ተወካዩዋ የሰጣት ጂጂ ሆዷ እንደተቀደደ ከዛ በኋላ ግን ያንን ነገር ለምርመራ እንደሆነ የተቀደደው እንዲሁም ደግሞ እሷ ወደ ሀገር ልትመጣ ብር እንደሚያስፈልጋት ነግረሃለች ወይስ አልነገረችም? አዎ በጣም ጥሩ ጥያቄ። ቅድምም ገልጭሻለሁ ይሄንን ሐሳብ ብር እንደሚያስፈልግ። ይሄ ራሱን በራሱ ላጠፋ ሰው ኢንሹራንስ ምንም ከቨር እንደማያደርግ ብቻ ነው የተነገረን እሱ ብቻ ነው። በኢትዮጵያ ተቀደደ ግን አልተነገረም ምንም ነገር። እነሱ ቪዲዮ የሆነ አጭር ቪዲዮ በሳጥን እየተጫነ የነበረው አስክሪን በሳጥን እየተጫነ የነበረው አዲስ ቪዲዮ አለ። እሺ መከፈቱንም ሆዷንም ምንውንም እግዚአብሔርን እኔ የማውቀው ነገር የተነገረኝ ነገር ምንም ለኔ የለም። የደረሰኝ መረጃ ብቻ ብር አላነሱልህም? ያንን ፎቶ ምናምን አልተነሳልህም? በፍጹም ምንም ነገር የለም። ያቦኩት ነገር የለም። አሁን እኔ ብሩ የኛ ጥያቄ እንዳልከው እኛ ምንም ነገር ላንፈይድ እንችላለን። ነገር ግን አሁን እንዳልከው እኛ ላንተ ሰፖርት ላናደርግ እንችላለን። ግን ይሄ ነገር ለእህቶቻችን ትምህርት እንዲሆን ይቺ ልጅ የሄደችው ከዱባይ ከአሰሪዎቿ ጋር ነው። አንተም ታውቃለህ፣ እዛ ቤት ነበር የምትሰራው። ኃላፊነቱን ወስዶ የወሰዷት እነዚህ ሰዎች ናቸው። እዛ ከደረሰች በኋላ ሰውየው የዛን ቀን ስንደውልለት ታንቃ ሞተች አለን። ያንንም ለመሲ ሲነግራት ቪዲዮ አለ፣ ራሷን አስቀምጣለች አለ። ራሷን አስቀምጣ ቪዲዮ አለ። ስለዚህ ያ ቪዲዮ ደግሞ ታንቃ እንደሞተች ቆይ ክብሮ ሚዩት ላድርጉ እንትን ስልክ ትፈታለህ ሚዩት ብሎ አለን ሰውየው። እሺ ብለን ያንን አምነት ተቀብለን ኤምባሲ ጋር ካገናኘን በኋላ አሁን ምን ተባለ መሰለን? እዚህ መሲ ቤት በምንም ይሁን በምን እንደመጡ አላቅም መጡ። ከዛ ከመጡ በኋላ ምን አሉ መሰለ ያሉት ለኛ ይቺ ልጅ ወደ ሀገር ልትላክ ነው። ወደ ሀገር ልትላክ ስለሆነ የተወሰነ ብር እያዋጣን ነው፣ የተወሰነ ብር ጎሏል አሉ። ኦኬ ለምን ጎደለ? ለምንድን ነው እናንተ መዋጮ ያዋጣችሁት ብለን ጥያቄ መጠየቅ ጀመረን። ምክንያቱም በሞተ ሰው በጭራሽ ብር ሊሰበሰብ አይገባም ከማለት ያንን ሆኖ እሺ ከተባለ በኋላ ምን አሉ? አንደኛዋ መታ እኔ ለማየት ስገባ ከቅንጭላቷ በላይ ነው ያየሁትኝ። ሁለተኛዋ መታ ደግሞ ሙሉ በሙሉ አይቻለው ሆዷ ተቀዷል አለች። እኛ ጥያቄ ያቀረብን እንደ እህት፣ እንደ ዜጋ፣ እንደ ቤተሰብ ለምንድን ነው ሆዷ የተቀደደው? ለምን ተቀደደ ወንድሜ? ይሄን ጥያቄ ብቻ ነው የምንፈልገው። ለእናንተስ ለምን አልተነገራችሁ? መስዬ ጨርሰሻል መሰለኝ። ይሄኛውን ሳሪ ጨርሰሻል? መልስ የተጠየቀውን ጨርሳለች እኮ በቃ ይሄኛውን ጥያቄ ስለዚህ ጉዳይ እኔም የማውቀው ነገር ስለሌለ ከእናንተው ጋር እኔም ሊጠይቅ አሁን እኔም ሰምቻለሁ። አሁን ነው የሰማሁት ብዬ ነግራችኋለሁ። እኔም አሁን ጠያቂ ነው የሚሆነው እንጂ ስለ ሆዱ መቀደድ ምንም የሚታወቀው አሁን የሞተችበት ምክንያት ራሷን በራሷ ስለሆነ ሆዱ የሚቀደድበት ምክንያት ምንድን ነው? ምን አለ እንጃ እኮ ሲቀጥል ደግሞ እሺ ለምርመራ ነው የተቀደደችው ብለን ብንል እንኳ ቱርክ ያሉ ልጆች እያሉን ያሉት አንድ ሰው ሳይፈረም ሆዱ አይቀደድም። ማን ፈርሞ ሆዷ ተቀደደ? ለዚህ ተጠይቃችኋል ወይ እናንተ? ከይቅርታ ጋር ሳትጠየቁ ለምን ሆዷ ተቀደደ?
አዎ ምንም የተጠየቅነው ነገር አዎ አይደለም። ስለዚህ ስለመቀደድ ሲጀመር ይሄ የሚያስጠይቅን ጥያቄ እንዴት እንጠየቃለን? ራሷን በራሷ ያጠፋችው ቪዲዮ እስካለ ድረስ ሰውየው ጋር እስካለ ድረስ እኛ እንዴት በምን ምክንያት እንጠየቃለን? አትጠየቅንም። ምንም የምናውቀው ነገር የለም። ሳሪ ይሄ ጉዳይ እንዴት ነው ሊሆን የሚችለው? ከእናንተ ጋር ሊጠይቃቸው ነው የሚጠየቅ የሌለም። ያለ የኛ ጥያቄ ይሄ ነው። እኛ ጥያቄ ላንቺም ለሱም እኔ ልመልስላችሁ ለሷ ለልጅቷ ባልም ላንቺም ይኸውልሽ ሲጀመር ቤተሰቦቿ ውክልና ሰጥተዋል። እሺ አሁን ለነሳሪ ማስረዳቸዋለሁ። ችግር የለም። እሺ ኦኬ እሺ ብን አሁን ለምሳሌ የዚህ አሁን ፓስፖርቷንና የሰውየውን ቁጥር እዚህ ያለው ልላክልህ ማለት ነው። እሺ አብደላዬ በጣም ነው የማመሰግነው። እሺ ለዚህ ነው ዱባይ ኤምባሲዎች የምንኮራባችሁ እና እናመሰግናለን። እሺ አብደላዬ እሺ ማሚ አጠገብሽ ውሃ ካለ እንትን በይ። ዱባይ ኤምባሲዎች በእውነት በጣም ነው የምናመሰግነው። ማሚ በርበሬ እንትን እያልሽ ነው መሰለኝ፣ እየቆራረጥሽ ነው መሰለኝ። ሳሪ ምን አለ መሰለሽ አብደላ ማለት ነው የመታነቅ የሰው ልጅ ራሱን የማጥፋት ኬስ ሲኖር ፖሊስ ወንጀል ነክ ሲሆን ፖሊስ በፖሊስ ፍቃድ ብቻ የማንም ሰው ፍቃድ ሳያስፈልግ ፖሊስ ማስከፈትና ማስመርመር መብት አለው። አንደኛ። ሁለተኛ ነገር ደግሞ ቤተሰቦቿ አስክሬኑ ሲገባ ኢትዮጵያ ካለው ውጭ ጉዳይ ሚኒስተር ጋር ተነጋግረው ሬሳው ከውስጧ እቃው ወጥቷል ወይ አልወጣም የሚለው ነገር ቼክ የማስደረግ ሙሉ መብት አላቸው። ኢትዮጵያ ከውጭ ጉዳይ ሚኒስተር ጋር ይጨርሱ። ሶስተኛና ትልቁ ነገር ደግሞ አብደላ ያለው ፓስፖርቷንና የሰውየውን ቁጥር አምጡ። በዚህ ሀገር አይዲ፣ በዚህ ሀገር መታወቂያ፣ በዚህ ሀገር በዩናይትድ አረብ ኤሚሬት ፍቃድ ወደ ቱርክ ለቫኬሽን ሄዳ ሳሪ ቅድም ያልሽው ማለት ነው ሄዳ ሰውየው እዛ ጥሏት አስክሬኗን መምጣት አይችልም። እሱ ቤት ስንት ዓመት አገለገለች፣ ስንት ዓመት ሰራች፣ ምን ነበረ ሁሉንም ነገር ኤምባሲ ገባበትና ተደውሎ ይጠራል። ዶክሜንት ላኩልን፣ ከኤምባሲ ኃላፊዎች ጋር ደውለን እንጠይቃለን ተብላችኋል። በጣም ነው የምችለው፣ በጣም እችላለሁ ያለችው ይሄ ነው። እኔም ያልነው ይሄ ነው። መሲ ነኝ ፋራዋም ያለችው ቅድም ይሄ ነው። የተሰበሰበ ገንዘብ ደግሞ ለቤተሰብ በጣም ደስ ይላል። እግዚአብሔር ይመስገን። የዱባይ ኤምባሲ ያከበርኳቸው ክብሩ ነው። ክፋራው ይቅርታ መሲ የምትባይ ሲሲ ፋራ ብለሽ መተሽ ባሏን ፋራ ብለሽ አስጠርተሽኛል። በኋላ አንቺ ጉዳይ ልበታለሁ። ክብሩ ጣጣ የለውም፣ ችግር የለውም። በዚህ ስለሰጠሽን ኢንፎርሜሽን በጣም እናመሰግናለን። እግዚአብሔር ይስጥልኝ። አንቺ ከሀቅ ጎን ስለቆምሽ በጣም እናመሰግናለን። እኛ ልንገርሽ በሚሊየን የሚቆጠሩ ብሮች አስተባስበናል። የብር ችግር የለብንም፣ ዱባዮች እንችላለን፣ ችግር የለብንም። እኛ በጣም ነው የምንችለው። ግን ልንገርሽ እንችላለን እንበል እንዴ ማርያምን በሲ ልንገርሽ ከሀቅ ሲኖር ብቻ ነው። ግን እኛ እንችላለን እኮ ምን ነው እናንተ ብቻችንን እንችላለን። ከመውጣታችሁ በጣም ቴንኪው ሮዝዬ። ቅዳሜ ገበያ ያረጋችሁስ ምን ከመውጣታችሁ በፊት መሲ ይኸውልሽ እዚህ ሀገር ላይ እኛ ብዙ ሰዎች የኤምባሲ ድጋፍ ሳንጠይቅ የኤምባሲ ምንም ነገር ሳይገባበት ብዙዎቹን ልከናል። ይሄ ግን ያደረግነው በመልካምነት በሰባይነት ነው እንጂ ሌላ ነገር ውስጥ ገብተን እንደዚህ አይነት ነገር ይፈጠራል ብለን አይደለም። ጂጂም ሆነ ሁላችንም በሰባይነት ያደረግነው። መቅዲ አሁን በሌላ ተረዱት። እኛ ቅድም ያልነው
እናንተ የቱርክን ኤምባሲ እሹሩሩ እያላችሁ ደረቅ ጡት እያጠባችሁት ነው። ኖ በቃ መንግስት ወክሎታል፣ ደሞዝ ይወስዳል በስማችን። የኢትዮጵያ መንግስት ቀጥታ ቱርክ ላይ ሲልካቸው ቱርክ ላይ መቅዲ አለች፣ መሲ አለች፣ ሮዚ አለች። እናንተ ለኤምባሲው የእናንተ እረኛ ነው። በቃ ለእናንተ ሊያገለግል ነው ቁጭ ያለው። ኤምባሲዎችን አታበላሹ። ለምሳሌ ኤምባሲ የሚመለከተውን ጉዳይ ወስዳችሁ መጋፈጥ ልመዱ። መጋፈጥ ማለት እኮ መጣላት አይደለም፣ አብሮ መስራት፣ አብሮ መቀናጀት ነው። አሁን ለምሳሌ ቅድም ባልየው ምን አለ? የተወሰነ ፐርሰንት ክፈሉና የጎደለውን ግን ኤምባሲው ይችላል አለን። ወደዚህኛው ደግሞ መጣ፣ ሌላም ሰማን። ጂጂ እኔ በነገራችን ጂጂ አንቺን ጀጅ ለማድረግ ሳሪም አንቺን ለመውቀስ አይደለም፣ ብቻሽን እንደዚህ አይነት ሪስክ ውስጥ ለምን ገባሽ ነው የኛ ሁላችን ጠይቀ። አንተ ባሏ ግን ባሏ አልኩኝ ክብሩ፣ እኔ ባሏ ትሆን የህግ ባሏ ልጅቷ ከትዳር አግብታለች እስካልተባለች ድረስ ባሏ ብዬ አልጠራህም። የመረረህ ዋጠው። ክብሩ የልጅቷን ፓስፖርት ፎቶ አንሳና ፓስፖርቷን ላክ። ከዛ በኋላ የሰውየው ቁጥር አለ ኤምባሲዎች ወያት በለኝ የሰውየውን የልጅቷን ፓስፖርት ወይ መቅዲ አንዳችሁ ጂጂም ፓስፖርቷ አኪድ እጃችሁ ላይ ነው። ፎቶ አንሱና ላኩ። የዱባይ ኤምባሲዎች እኛን ጠይቃለን ብሏል አቶ አብደላ። ጠይቀን ይሄን ምላሽ ሰጠውናል። አመሰግናለሁ። ወይ አሁን መስዬ የምንጠብቀው ኤምባሲውን ነው። ኤምባሲውን አይደለም፣ እናንተ የራሳችሁን ስራ ስሩ። ሀቋ እንዲወጣ ነው። የራሳችንን ስራ እየሰራን በዛው ማለት ነው የምንጠብቀው ኤምባሲውን ነው። በዛው ደግሞ ሰውየው ይሄኛው የዚች ልጅን የደሞዝ ይመስለኛል እሱ ቤት 7 ዓመት ነው ያገለገለችው። እናንተና ልጁን ስሙት እስኪ ስሙት አንድ ጊዜ እንዴ! በፈጣሪ ሊደፋ እኮ ነው። መሲ አንዴ ሲያወራ ምን ፈልጎ ነው? ምንድነው የምታወራው? ስለ እርዳታ እንዳታወራ። አውራ ተለሚውትን ክፈት። ጉሮሮ ላይ ቆመሽ ልሳኑን ዘጋሽ። መሲ በቀጥታ ደውይለት። ካርድ የለኝም። ደውይለት። ኧረ እያወራህ እንዳይሆን ሚውት አድርገህ ነው እያወራ ያለው ወንድም እኮ። እሺ አውራ ወንድም ያውራ። ምን ሆነ ነው ቁና የምትተነፍሰው? የሞተ ተጎዳ እንዴ? ኧረ ብሮ እየሰማን ነው እኮ ብሮዬ፣ አውራ ምን አርገን አውራ ተባልክ? እድሉ ተሰጠ። ሚውት አረግን። ናውጣ በዚህ በስልክ አውራ። ከመውጣታችሁና ቁጭ ብያለሁ አድር እንደ መንግስት ዛፍ ራሴ ጓጓ ምን ሌላ እንደሆነ ከብሮ አውራ ከመውጣታችሁ በፊት እሺ፣ እኔ አሁን ይሄን እንዴት ነው ማረዳት የምችለው? እንዴት ነው አንድ ሰው ራሱን በራሱ ላይ የጠፋ ሰው እንዴት ነው ድቅደድ የሚቻለው? እሺ እንዴት ነው ለመከታተል የምችለው? ለዚህ እኮ ነው ባለፈው እናንተ ትቀድሙኛላችሁ ከኔ ብዬ እናንተ ጋር ሲሄድ ነው ያቺ ተማማ የሆነች ልጅ በሚታወራው እናንተን ስሜታዊ ሆናችሁ ሳትረዱኝ ቀራችሁ እንጂ እቺ ነው ይሄን ነገር እንዴት ነው መከታተል የምችለው? ማሲናት ሳሪ ልጅ እኔ ብርጅስቶን ነኝ መሲ አይደለም። እሺ መሲ እሺ ሰው ንገሪው እንዴት ሶልቭ እንደሚያደርግ ንገሪው። አሁን ይኸውልህ አዳምጠኝ። አሁን ቱርክ ላይ ብር የሰበሰቡ ልጆች ኦልሬዲ ብር ሰብስበዋል አይደለ? የሰበሰቡትን አንዴ እነ ጂጂ የተወሰነ ብር ሊሞላም ችሏል ብላለች ጂጂ። ኦልሬዲ አስክሬኑን ይላኩት። ምንም እዛ ጋር የሚደረግ ነገር የለም። እዚህ ከሰውየው ጋር ኤምባሲ አዳምጠኝ። አሁን የተባልኩትን የኤምባሲዎች ሰዎች ያሉትን ነው የምነግርህ። አስክሬኑን እነ ጂጂ ላኩት፣ እነ ሮዚ ኦልሬዲ ቅድም ጂጂ መቅዲ ብሩ ሊሞላ ነው ይሄኔ ሞልቶ ሊሆን ይችላል ብላለች ጂጂ። ስለዚህ አስክሬኑ ከሞላላቸው ብሩን ይላኩ። የጎደለውን ብር ቱርክ ኤምባሲ የኛ ኤምባሲ ይሞላላችኋል። ሲመጣ ግን አንተ ከውጭ ጉዳይ ሚኒስተር ጋር ተነጋገርና ይሄንን ነገር ውጭ ጉዳይ ሚኒስተር ውስጧ ያለው እቃ ለምሳሌ ኩላሊት፣ ጉበት እንደዚህ የሚያስፈልጉ ነገሮች እቃዋን አውጥተውታል የሚለውን ማየት ትችላለህ። በቅድሙ ዶክሜንት ግን ታሜ ባየው ላይ ኖርማል ከፍተን አየነው ነው። አይተን ምርመራ አደረግን። ማህፀኑ አካባቢ ኢንፌክሽን አለ። በሰዓቱ የወር አበባ ሰዓቷ ነበረ።
ከዛ በተረፈ ደግሞ ልጅቷ ራሷን አጠፋች ነው የሚለው የፖሊስ ሪፖርት ማለት ነው። ገባክ? ስለዚህ አሁን አስክሬኑ ሲመጣ አንተ ኢትዮጵያ አይደል ያለኸው? ኢትዮጵያ ከውጭ ጉዳይ ሚኒስተር ጋር ይሄንን ነገር ትነጋገራለህ። እሺ መሲ ዋትስአፕ ላይ ጻፍኩልሽ ነው ታዲያ ፕሊስ ይኸውላችሁ ከዚህ ቪዲዮ አረብ ሀገር ያላችሁ እህቶቼ እንድትረዱ የምፈልገው ብዙ ነገር መማር ትችላላችሁ። ከሌላችሁ የላችሁም ነው፣ ካለፋችሁ አለፋችሁ ነው። ለራሳችሁ ብቻ ብቻ መኖር ወይ ገብቻለሁ እኔ ሀዲያ ነኝ ገብ አስገብተሽኛል። ሀዲያ እኔ ጥያቄ ጠይቅሻለሁ። ሀዲያ ተመለጣጭቃች ምናምን እንዳትወጪ እንደባለፈው ሰው አክብሪ እሺ። ክብር ከሰው ይጀምራል መጀመሪያ። እኛ ልጅቷ ምናችንም ሆነ አይደለም እዚህ ጋር እንደዚህ እኔ ስራዬን ትቼ ወገቤን እስኪያመኝ ድረስ የተዘፈዘፍኩት። ነገም እኔ ቢደርሰኝ እንደዚህ ነው የምትሆኙ። የዛን ሰዓት ያችኛዋ ልጅ አብራ የምትሰራው ደብዳቤውን ያገኘችው ልጅ በመጀመሪያ አንቺ ቤስት ፍሬንዷ ነሽ፣ ለሷ በጣም ሚስጥር ታወሪያለሽ። እዚህ ሀገር አካውንት አላት እችም ብቻ? አዎ የላትም? መልስ መልሽልኝ። አዎ አላት። ቴንክ ዩ። ይሄንን ሁሉ ሀቋ እንዲድበሰበስ ነበር የተፈለገው። ይሄን ሀቋ ላይ ለመድረስ ነበር ሳሪ አፍሽን ዝጊ መሲ አፍሽን ዝጊ ሲባል የነበረው። የባንክ አካውንቷን ታውቂዋለሽ ውዴ? ወይ በሰዓቱ ማለት ነው የባንክ አካውንቷ ላይ ብር እንዲያለ ነግራኛለች። ስንት ብር? 1500 ድርሃም። እሺ እኔ ላይ ደግሞ 1000 ድርሃም። እሺ አንቺ ጋር 1000 ድርሃም አላት? ልንገርሽ አዳምጪኝ። አሁን እኔ ጋር 1000 ድርሃም ኤቲኤም ላይ 1500 ድርሃም አለ። ከመሞቷ በፊት ቀደም ብላ እኔ ጋር በቪዲዮ ተደዋውለን ነበር። ሐሙስ ዕለት ጧት ተደዋውለን ትንሽ አወራንና እኔ ስራ አለብኝ በኋላ ደውልልሻለሁ ብዬ ዘጋሁባት። እኔ እንደዚህ ነፍሷን ታጠፋለች ብዬ አላሰብኩትም። ከዛ እሷ ይሄንን ነገር አስባለች፣ መልእክት ጥፋልኛለች። ያኔ በሚሴጅ ማለት ነው። አንቺ ላይ 1000 ብር አለኝ፣ ኤቲኤም ላይ ደግሞ 1500 ድርሃም አለ። የአሊ የሚባለው ሐዋላ የሚልከው ልጅ የሱ 1500 ድርሃም አለብኝ፣ ክፈይልኝ። የድራይቨር ደግሞ የነሱ ሹፌር አላቸው፣ 2 ሹፌር አላቸው፣ የሟችቱ ማለት ነው። የአንደኛው ሹፌር 215 ድርሃም አለብኝ። ሁለተኛው ድራይቨር ደግሞ 750 ድርሃም አለብኝ። ይሄንን ካልከፈልሽልኝ ነፍሴ ተወስሻለኝ ብላ ያኔ የሚያለስ እንትን አድርጋ ልካልኛለች። ያንን ነገር መሸና ያየሁት 1 ሰዓት ላይ ጽፋልኝ 3 ሰዓት ነው ያየሁት። ስልኬን ጥየው ነበረ ሞቷን ስሰማ ማለት ነው። አረ 1 ሰዓት ላይ እኮ ተደዋውለናል፣ ከ1 ሰዓት በፊት ተደዋውለናል። ይሄ ነገር እውነት ሊሆን አይችልም። እስቲ ስልኬን ሊየው ብዬ ስልኬን ሳየው ሚሴ ጥፋልኛለች። ከዛ ያው እንደሞተች ነው የጻፈችልኝ። እኔ ከእንግዲህ በኋላ አታገኘኝም እኔ ሙቻለሁ ብላ ነው የጻፈችልኝ። ታለ የጻፈችልሽ የታለ ሀዲያ? የታለ የጻፈችልኝን የሚያለቅስ ነገር የተሰበረ ልብ ነበረውና አጥፍቼዋለሁኝ። እኔ ስጠይቅ ሰው ትጠሉኛላችሁ፣ ግን ልጠይቃት ያለበለዚያ ፊት እዘጋለሁ። ለምን ሀዲያ ለምን ያኔ ያጠፋሁት ማለት ነው ያለቀሰ የልብ ስብራት ያኔ የሆነ እንትኑ ላይ ማለት ነው ያለቀሰ ነገር ስላለው አጠፋሁት። የእህቷን ስልክ ቁጥር ለእህቴም ደግሞ መሞቴን ንገሪልኝ ብላ የእህቷን ስልክ ቁጥር አኑራልኝ ነበረ። ለምን የጻፈችውን የብር ዝርዝር መጠን አሁን ያልሽውን የጻፈችውን እንዳለ ነው ያጠፋሽው የደለትሽው? ወላሂ እንዲያለ ነው ያጠፋሁት። ለምን ጥያቄ ለምን? እኔ አንቺ ካነበብሽው በኋላ ያነበብሽው ሞትን የሚነግር እንደሆነ ይቺ ልጅ እየሞተች እንደሆነ እያወቅሽ ለምን ደለሽ? አንቺ ለምን ጥያቄ ሳየው ስለ ልቤ ስለተሰበረ ለሌላ አይደለም። እንደዛ የሚባል ነገር የለም። ይቺ ልጅ ሀቅ አላት። ለምሳሌ ለሰንበዲ ብር ስጭልኝ አለችሽ። ስጭልኝ እንዳለችሽ ምን ማስረጃ ኖሮች ነው ለዛ ሰው የምትሰጪው? ያለ ማስረጃ። ለምሳሌ አሁን ለሳሪ ብር ስጭልኝ አለችሽ ይቺ ልጅ። ስለዚህ አንቺ ትክክል ብር መኖሩን ማስረጃ ሳይኖርሽ እንዴት ነው የምትሰጪው? ለምን ደለትሽው?
ልንገርሽ ውዴ ዋየ ብር መኖሩ ደግሞ አቃለሁኝ አሊ 1000 ድርሃም እንዲያለባት አቃለሁኝ እኔና አስካል ምንም አይነት ሚስጥር አንቺ ታውቂያለሽ ነገር ግን አንቺ ላይ ብር እንዳለ እሷ ታውቃለች ወይም ቤተሰብ ያውቃል ነገ ይሄንን ብር አምጪ ብለው ቢጠይቁሽ በምን ማስረጃ ነው ለአሊ ሰጠው ለሳራ ሰጠው ለገብሬ ሰጠው የምትዩ በምን ማስረጃ ነው አሊ ይመጣላችሁ ለ1000 ድርሃሙን ለምን ይመጣል አሊ መጀመሪያ ስጪ የተባልሽው አንቺ ጋር ያለ ብር አለ ሲጀመር 1000 ብር አይደለም ብዙ ብር አለ ወደ 400 ሺህ ብር ነው አንቺ ላይ ያለ የተባለው ስለዚህ ይሄንን ብር እኔ አለ ብሎ ለመጠየቅ ቤተሰብ ሲጠይቅሽ ኖ ወይ እኔ ጋር ያለው ይሄ ነው ይሄው ልጅቷ ጽፋለች ብለሽ ለማለት መረጃና ማስረጃ ያስፈልግሻል እንግዲህ አንቺ የኛ ተማሪ ነሽ በእርግጠኝነት የሀቡ ልጅ ነሽ የሀቡ ፎቶ አድርገሻል እንዴት ሀቡ በመረጃ በማስረጃ ሁሉንም ሰው ታስተምራለች ታውቂያለሽ ለምን አጠፋሽ ውዴ ኤው ላሊ ስጪ የተባልኩትን ሰጥቻለሁ አሊን እኔ እንደሰጠሁ ለኢባ ቆይ አዲ አንድ ነገር አለ ለምን አጠፋሽው ነው ጥያቄው እንዴት እንዲያነት ሜሴጅ ይጠፋል አይጠፋም አስካልኮ ለሰው ራሴን ላጠፋው የሚል ትልልቅ ሜሴጆች አሉ ስሚማ ያጠፋሽው መሞቷን ካወቅሽ በኋላ ነው ወይስ ከማወቅሽ በፊት ነው ላላ ኤው ያወቅኩት 3 ሰዓት ላይ ድራይቨሪቱ መታ አክባር ሰማሽ ሆይ አለችኝ የኛ ድራይቨር የኛ ሹፌር የምን አክባር ስላት አስካል እኮ ሞተይ ቱርክ ናት ያኔ ቱርክ እንዲሆነች አውቃለሁ የሆነ ነገር ተፈጥሯል ቱርክ አለችኝ ምን ተፈጠረ አስካል አለችኝ አስካል መሆነች ከዛ ሙታለይ ስትለኝ ላ ይሄ ሊሆን አይችልም አልኩና ሩጭ ስልኬን ብድግ ሳረገው ያመልእክት አየሁት የዛለት ሳይሆን ያጠፋሁት በመናግስቱ ጁማአ ነው የደለትኩ ጁማአ ላሊ ብሩን ሰጠሁኝ ለሽ ቆይ ጁማ ኦሬዲ አንቺ ሰምተሻል አይደለ ሰማሽ መሞቷል እንዴት የሰው ኑዛዜ ይደለታል እንዴት የሰው ኑዛዜ ይደረጋል ይሄ ኑዛዜ ነው ማለት እኮ ነው እየሰማሽ ትክክል ኑዛዜ ማለት ማድረስ መፈጸምም አይደለም የሚገባሽ ለሚመለከተው ክፍል ትሰጫለሽ ቤተሰብ አላት እቺ ልጅ ከሻራ ከመንገድ አልመጣችም አይደለ እንዴ እቺ ልጅ እንዲህ ብላለች ብለሽ ታሳውቂያለሽ እሷ ጋር ያላት 400 ሺህ ብር ነው ሀዲያ ጋር ያላት 400 ሺህ ብር ነው ስለዚህ ልጅቷ የተለየ ነገር ስለጻፈች የተለየ ነገር ስላለች ደልቷለች ወይም አልደለተችውም እንግዲህ ለምሳሌ የት ናት ያለችው ሎኬሽን ትላክልን ሄደን ሜሴጁን መመለስ እንችላለን በቃ እንደዛ ነው መደረግ ያለበት እኔ ያለሁት አጅማን አልሐሚድያ ረቀም 2 ነው ያለው በተም ሰማይ ቤት ችግር የለም ሞባይሉን ሜሴጆች እንዲመለሱ ይደረግና የተጻፈችው እያንዳንዷ ነገር ትመጣ አሁን ሞባይሉ በእጅሽ አለ አይደለ ወጣ ወረደ ዘቀጠ እንዳቲ ምንም ነገር ተፈጸመ እንዳቲ ሞባይሉን ሴቭ አድርገው ፎርማት አድርጌዋለሁ ልትል እንዳትመጪ አዎ ቶሎኔ ችግር የለብኝም ተፈለጋችሁ ሎኬሽን ልክላችኋለሁ እኔ ምን አስጨነቀኝ እኔ አቋርጥ ሀቢባ ነው ይቅርታ ማሪ ሀዲያ አዳምጪ ከፈለጋችሁ የሚባል ነገር የለም ሳንፈልግ ሳንወድ በግድሽ ህግ አካል ይጠይቅሻል እና መለክታለን ምክንያቱም አንቺ ጋር አመልክቱ ችግር የለብኝም አመልክቱ አዳምጪ በደንብ አዳምጪ አንቺ ጋር ብር አለ እሷም እንትን ያለችው ብር አለ ዛሬ አስከሬኗ መላኪያ ተገይቶ በየቦታው ታቶ እንደዚህ የሚሆነው ብር ያላት ነው አንድ ሁለተኛ ጥያቄ አለኝ ላንቺ አልጨረስኩም ጥያቄ ከይቅርታ ጋር የሟች ስልክ ራሷ ጋር ነው ወይ ሰውየው አምጥቶታል ሬሳው ጋር ነው ሬሳው ጋር ምንም አይነት ነገር የለም እኔ ቱርክ ላይ ያሉት የኔ ቤት የኔ ማዲያምም ቱርክ ነው ያለችው እኛ ጋር ምንም አይነት አቅራጥ የለም ሬሳው ጋር ሄዷል ብላኛለች ሴትዮ የደውላ እኛ ጋር አሃ ያንቺ ማዳም እዛው ናት ያለችው የኔ ማዲያም እና የሷ ሰውዬ እኮ አጎቷ ነው የአስካል ሰውዬ አጎቷ ነው የኔ ሴትዮ አንቺ ስለ ዕቃ ለምን ጠየቅሽ ሲጀመር እኔ አልጠየቅኩም እሷ ቃል ለምን እና እንዴ ምን ብላ ነገረች ምንም በተመለከተ ስለ ሬሳ ሳታወራ ስለ ሌላ ነገር ሳታወራ ዕቃዋም ምንም ከሬሳ ጋር ነው ለምን አለች በሲ ይኸውልሽ ሙኒት ሰዎቹ እዛው እያሉ እነዚህኞቹ ሰዎቹ ሂደዋል ተመልሰው ወደ ዱባይ ብለው ብር መዋጮ እየሰበሰቡ ነው በደንብ አዳምጡ ጋይስ ይሄው አንድ ፖይንት አገኘው ሮዚ ሰዎቹ ከቱርክ አልተመለሱም ማለት ነው እዚህ ናቸው እግዚአብሔር ይስጥሽ ስሚ ፖይንት አገኘው አላገኘው ያ ቴንክ ዩ አየሽ ደራችሁ እናንተ ተምትጨቃጨቁ
የሷ ሰዎች መተው ሊሆኑ ይችላሉ። የኔ ሴትዮ አልመጣችም እንዴ? አንድ ቤት እኮ አይደለም ቱርክ ላይ እኮ አንድ ቤት ውስጥ አይኖሩም። እኔ ጠየቅሽን ጥያቄ መልሽልኝማ። ኦኬ ያው ደግሞ የሷ ማዳም ካልሆነች ምን ስለ እቃ አስነሳት? በምን ሰበብ ካንቺ ጋር ስለ እቃ ወይም ስለ ሞባይል ስለ ምናምን ከሬሳው ጋር መሆኑን ተነጋገራችሁ? በምን ሰበብ? እኔ ሴትዮ ደወለችልኝ። እንዴት ነሽ? ሰላም ነሽ ወይ? አስካል ጋር አውርተሻል አሉ። ከመሞቷ በፊት እኔ ማውራት የልምኮ ፖሊስ ይዞታል። እናንተ ተማላታችሁ በይ የመጨረሻ ወራቱ ቆይ አንዴ ሀዲያ አንቺ የፈለገ ብትይውልሽ ሀቅ እንኳን ቢኖርሽ ይሄ አሳማኝ አይደለም። ማሚ ምን እናረጋለን መሰለሽ? እነዚህ ሮዚ ቱርክ ያላችሁ ልጆች የልጅቷን ስልክ ኮዱን የሚያቅሰው ይፈለግና ወደ ኢትዮጵያ አይከፈትም። ኖ መሲ አይከፈትም። ምንም ነገር አይደለም። እነሱ እነማን ናቸው ይሄን ለማድረግ? ቤተሰቦቿንም ነው ሳይደለት ምንም ነገር ሳይል ስልኳን ፖሊስ ወደ ኢትዮጵያ ነው የሚልከው ከአስክሬኗ ጋር። እህቷ ያንዳንዱን መረጃ ፓስዋርዱ ምኑ እህቷ አስተካክለ ሀቋ ይወጣል የዚች ልጅ ማለት ነው። መሲ ልንገርሽ፣ አሁን ከኤምባሲ ያናገረሽ ሰው የሰውየውን አድሬስ ይውሰድና የመጀመሪያው ጥያቄ ጠቅላላ ንብረቷ እሷ ጋር ያለው፣ ምክንያቱም እቃ ውስጥ ወረቀቶች የተጻፉ ነገሮች ሊኖሩ ይችላሉ። ሚሞሪ የምትይዝበት ነገር ሊኖራት ይችላል። ሞባይሏ ይሄ ሁሉ አብሮ እንዲገባ ለሰውየው ይንገር። አንዴ ልንገራችሁ ስለ ስልኩ። እሺ ጂጂ እኛ የሰጡንን ቅድም ለነመሲ ነገር ያለው ግን ጂጂ ከይቅርታ ጋር ግን ውስብስብነቱን አየሽ አይደል? እኛ ምን ያህል ሀቁ እንዲወጣ እንደጣርን አሁን እየሰማች ከነበረ አልነበርኩም፣ ትንሽ ወጥቼ ነበር። ግን እኔ እንደዚህ አይነት ነገር እንዳለም ባቅ ኖሮ ነው ያልገባም የነበረ፣ እንደዚህ አይነት ነገር ውስጥ አልገባም የነበረ። አይ ዶንት ኖ። ግን አንድ እህት ሞተች ሲባል ማናችሁም ታረጋላችሁ፣ በእኔ ቦታ ብትሆኑ እርግጠኛ ነኝ። ግን ማንም ሰው የሌላት ሰው ማታቅ ሰው ከሰው ሀገር እግዚአብሔር አምኖብን እኛ ላይ አምጥቶ ሲጥል ዝም ብለን ነው ማየት ያለብን። አምኖብን እኮ ነው ይሄ ሬሳ እኮ መጥቶ እኛ እጅ ላይ ወደቀው። እግዚአብሔር ኢማና ቢኖረው ነው ለኛ አይደለ? እቺ ልጅ እንደምትሞት እግዚአብሔር ያውቃል። ግን ጂጂ ከይቅርታ ጋር ከልጅቷ ህይወት በላይ ሀቋን ሊያወጣ የሚችለው ስልኳ ነው። ስልኳ ፓስዋርዱ ሳይከፈት ለቤተሰቦቿ ይላክ። ጂጂ በእናትሽ አይ ስልኳ ማንም ሰው አይወስደውም፣ ፖሊስ ጋር ነው ያለው። ስቲል ዝም ብሎ እኮ አይለቀቅም ውዴ። ቱርክ የአዳሌት አገር ነው፣ የእንትን አገር ነው እንዳይመስለን፣ እንደዚህ እንደምናየው አይደለም። ዝም ብሎ ስለዚህ አስክሬኗ ሲሄድ ቀለበቷ፣ ማተቧ፣ ፓስፖርቷ፣ ስልኳ እንዳለ ይሰጣል። እንደታሸገ ስልኳን ወደ ኢትዮጵያ ላኩት፣ ለእህቷ እንዲደርስ ይደረጋል። አይሰጠንም፣ ለማንም አይሰጥም። ስልኩ ኢንቨስቲጌት ይደረጋል። ስልኩ እኮ አይሰጥም፣ ፖሊስ እጅ ነው ያለው። እኛ ጋር ሌላ እቃውን ሰጥተውን 2 ስልክ አላት፣ 2 ስልኩን እዛው ኢማና ላይ ነው ያስቀመጡት። ተጽፏል እያንዳንዱ ወረቀት። በኋላ እኮ የኢማና ወረቀት ማጋር ነው ያለው። ልጅ አንቺ የላኩልሽ ወረቀት ላይ ንብረቷ ሁሉ ተጽፏል ውዴ። ንብረቷ ተጽፏል። ግን አስክሬኗ ወደ ሀገር ሊሄድ ሲል ጂጂ ውክልና የወሰደ ሰው ሄዶ ንብረቷን ስጡን ብሎ ወደ ቤት ኢትዮጵያ ይልካል። እኛ ጋር እንደዛ ነው። ኦኬ እሱ ይላክላችኋል ያለው። ግን ስልኩ ገና ተጣርቶ ከማን ጋር ስታወራ እንደነበር ምን ስትል እንደነበረ አሁን አይመለስም። እሱንም ለኛ ለግለሰብ አይሰጥም፣ ለኤምባሲው ነው የሚሰጠው። ለግለሰብ አይሰጥም ብያምናለሁ። ኤምባሲው ነው ይሄን ነገር ፖይንት አርጊለት። አብደላን ንገሪው፣ ይሄ እንደ ፖይንት ይያዝ። ልጅቷ ሀቅ በየቦታው ስላላት እጅ ማረፍ የለበትም ስልኩ። ብዙ መረጃዎች ስለሚኖራት በጣም ብዙ ነገር የተወሳሰበ ነገር አለው። በጣም ብዙ የዶክተሩን ጉዳይ ፐርፐዝሊ ከዛ የተላከ ሰው እንዴ። እሺ ከዛ በኋላ ደግሞ አሁን ሀዲያ ጋር በጣም ቤስት ናቸው። በጣም ነው የሚያወሩት። በጣም ጓደኛ ናቸው። ብዙ ነገር ከሀዲያ ጋር እንትን እንደሚሉ ነው የሚታወቀው። ሀዲያ አሁን ጥያቄ ሌላ እንጂ ሀዲያ ሳሪ የሀዲያ ነገር ለምን እንዳጠፋችሁ ብቻ እንድጠይቅልኝ ነው። ለምን ከምን ተነስታ ምንም በፍጹም ጭንቅላታችን ውስጥም ሊገባ የማይችል ነገር ነው እኮ የሰጠችን ምክንያት አጥጋቢ ያልሆነ ነገር ነው። ሀዲያ ልጠይቅሽ በድጋሚ ማለት ነው። ጓደኛዋ ከዚህ በፊት ጓደኛዋ የነበረው ሰው ሂዳ ስታገባ አንቺ ሁሉን ነገር ታውቂያለሽ አይደል? አዎ። ከዛ በኋላ ስትመለስ ከባለቤቷ ጋር ያቺ ሂባት ቦልከዋለች እሱን። አንቺ ግን አልቦለክሽውም። ከአንቺ ጋር ታወሩ ነበር ይመስለኛል አይደል?
አይ ያወራነው መቼ መሰለሽ ውዴዋዬ ስልኬን ይዞት እኔ ኢትዮጵያ ገብቼ ነበር ለኢጃዛ ማለት ነው። ከኢጃዛ ስመለስ እንኳን ደህና መጣሽ ልጄ ታማ ነበር ደግሞ ልጇን ልጠይቃት ብሎት ከአስካል ላይ ተቀብሎ አንድ ቀን ደወለልኝ። አንድ ቀን ከዛም በኋላ አናወራም። አሁን ተሞተይ በኋላ ደግሞ ተገናኘን። ጥሩ እሺ። አንቺ በጣም ጓደኛሽ ናት፣ ቤስት ናት። አንቺ ጋር ነው በጣም እንትን የምትለው። ለምንድን ነው ሂባ ለምንድን ነው የቦለከችው? ቤተሰብ አለ፣ ኢትዮጵያ ቤተሰብ አለ። አባትና እህት አባትና እናት የላትም። የእናቱ አባቷ ልጆች ግን እህቶች አሏት። እሺ አንድ ደግሞ ሀዲያ የምትባል ልጅ በጣም ለሷ ቀረቤት ያላት የጻፈችልኝን ሜሴጅ ከስልኬ ላይ ደልቼዋለሁ ምናምን ብላ ልክ እንደነዛዜ የጻፈችላትን እችኛዋ ደልታ እኔ ጋር ብር የላትም ብላለች። አንቺ ጋር ያለውን ብር ብድር ክፈይልኝ ያለችው ሜሴጁን አሳየን እሺ ብለን ጠየቅናት። ሜሴጁን ደልቼዋለሁ ነው ያለችን። ይሄንንም ብቻ በእናንተ በህጉ መሰረት መልእክቱን አስታውሰዋለሁ ብላ ግን እሷ የነገረችን መልእክት ጨምራና ደልዛስ ከሆነ አብዱላዬ እንዴት ማወቅ ይቻላል? የሷ ስልክ ኢትዮጵያ እናንተ እንድትተባበሩ የምንፈልገው የሟች ስልክ 2 ስልክ አላት ቱርክ ፖሊሶች ጋር ነው ያለው። ያ እንትን ውክልና ለተሰጠው ሰው ይሰጣል አይደል ስልኳ? አዎ ግን እዛ በቃ ቀደም እንዳልከው እዛ ካሉት ኤምባሲዎች ጋር ተነጋግረን አንድ ጂጂ የምትባል ልጅ አለች። እሷ ናት ውክልና የወሰደችው። የሱ የጂጂንም ቁጥር ልክልህና ይሄ ስልኳ ሳይከፈት ቱርክ ነው ያለችው። ልጅቷን እየተባበረች ያለች ልጅ ናት። እና እኔ የምፈልገው እኛ የምንፈልገው ምን እንደሆነ ታውቃለህ አብደላ? ስልኳ ፓስዋርዱ እንዲከፈት አንፈልግም። ስልኳ እንዳለ ሆኖ ይሄድና ወደ ኢትዮጵያ እዛ ሳምሰንግ ምናምን መክፈት የሚችሉ ፎርጌት ሳይደረግ እንትን ይባልና የልጅቷ ሙሉ ሀቋ የሚገኘው ከማንም ሰው ሳይሆን ከስልኳ ላይ ነው። አዎ ጂጂ አለች። አሁን እዚህ ታማኝ ናት። እዛ ከኮሚኒቲ ጋር ምሰራላኝ ብላለች። በቃ ጂጂ ውክልና ካለች ፖሊሶች ስልኩን ይሰጡሻል። አው ግን ያስቀመጡት እኮ የሚያጣሩት ነገር ስላለ ግለሰብ እጅ ለምን ይገባል? ኢንቨስቲጌት ያደርጋሉ። አይችልም አብደላ በግለሰቦች ከሚገባ ቆይ እዛ ባለ በኤምባሲ በኩል በውክልና በምን ተደርጎ መላክ አይቻልም? አዎ እንደዛ ነው ቢመጣው እንጂ በግለሰብ እጅ መግባት አያስፈልግም። ለምን ግለሰብ የምንላቸው ጓደኛ እንኳን የምንላቸው ይኸው ዲሌት አድርጌያለሁ ምን እያሉ ነው። ስለዚህ እሷ ጋር ነው ያለው መረጃ ሳይሆን ለእነሱም ይኸውልህ አብርሽ መጠቂያ ይሆናል። ማን ከዚህ ነገር ጀርባ እንዳለ ስለማይታወቅ ለእነሱ ሪስክ ለህይወታቸው አደጋ እንዳይሆን ለነገ ለሚፈጠረውም ነገር ተጠያቂ እንዳይሆኑ ለሚመለከተው ክፍል በቀጥታ ይድረስ። አለቀ። በቃ ዋና ሙኒትም ያለችው እሱ ነው። እሺ 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 ሁሉንም መረጃዎች እልክልሃለሁ። እሺ እሺ ጂጂ ይቅርታ ፓስፖርት ትሰጭኛለሽ የልጅቷን? አው ልላክልሽ በእንትን። እሺ ፓስፖርት የልጅቷን ላኪልኝ። ሀዲያ ናም ስልክ ቁጥርሽ ይሄ ነው አይደል አንቺ? አዎ ይሄው ነው። እሺ ከዛ ደግሞ ምን ነበረ ግን ጂጂ የት ሄደች ጂጂ? እኔ ግራ ይገባኝ። ለጂጂ ውክልና ሰጣት የባሏ ወንድም ነው። በጣም በሚገርመው ሁኔታ ለምንድን ነው የት ነው የሚያውቃት? ለልጅቷ ምንድን ነው ቅርበቷ?
ያው እኛ ከግማሽ ነው የገባነው፣ ሌላ ጦር ሜዳ ላይ ነበረ። ጭራሽ የባሏ ወንድም ጭራሽ ይሄ ሲቀደም ሲሳደብ የነበረው ማለት ነው። በጣም መጣራት አለበት። በተለይ ደግሞ ይሄ ቱርክ እቺ ልጅ በጣም የተጎዳች ነው የሚመስለኝ በብዙ መንገድ። ቱርክ የሚመላለሰው ዶክተር ማን ነው? እሱ ነው ጥልፍልፍ ያደረጉት በጣም ይኸውልሽ እዚህ ልጅቷ ከመሞቷ ከ3 ቀን ምናምን በፊት ማለት ነው ሳሪ እኔ የምሰራበት ብር ቤት የለም እዛ ሎኬሽን ልኬለት ለልጁ ከሁለት ሴቶች ጋር መጥቶ ነበረ። ግን እኔ ሴቶችን አላቅም ማን እንደሆኑ እና ከሚስቱ ጋር ነው የመጣው ወይስ ከሌላ ሴቶች ጋር ነው? ልጁን ጠይቁ። ሀዲያ ካንቺ ጋር ነው የመጣው ወይስ ከማን ጋር ነው የመጣው? እኔ ወዲያው ዋየ በአካል አላውቀውም። ምን እኮ ማዲያም ቤት ነው ያለሁት። እንዴት እሱ ጋር ልሄድ ይችላል? ቅድም ሳሪ ጥያቄ ያለኝ ለሀዲያ ብለሽ ጀምረሽ ነበር። ጥያቄውን ቀጥይ። ለወጣ ነው እንትን ልብስ ልተኩስ ነው። ጠይቁኝ የምትጠይቁኝ። አይ በቃ እሺ ሳሪ እስክትመጣ እኔ አሁን ጥያቄ ሆነብኝ። እዛ ላይ ነው ስታክ ያደረገኝ ጭንቅላቴ። ለምን በምን ምክንያት እና ምን ሰይጣን አሳስቶሽ ነው ዲሌት ለማድረግ ያበቃሽ ሀዲያ? ነገርኩህ እኮ ወንድሜ፣ እኔ ታላመናችሁ ማለት ነው። እኔ ሰው አመነ አላመነ የህለቀ ጌታ ያውቀዋል። ሰው አመነ አላመነ አይደለም። እዚህ ጋር ስለሞተች እህታችን ነው የምናወራው እኮ አይደለ? ከበድ ያለ ነው አውቃለሁ። ለእሷ እኔ በሰዓቱ ማለት ነው የደለትኩት ያ ነገር የጻፈችው ማለት ነው። በጣም ያኔ እንትን ስላደረገኝ ብቻ ነው እንጂ እኔ ደግሞ ይሄን እንዴት ነገር እኮ በጣም እንትን የሚል ከሆነ እኮ ማጥፋትም አንቺ እንደተናገርሽው ከሆነ አሟሟቴ እንደዚህ ነው እንደዛ ነው አላለችም። እቺ ልጅ አማና ነው የሰጠችሽ። ይሄ ኑዛዜ ይባላል በንግግራችን በቋንቋችን አይደለ? ኑዛዜ ማለት ደግሞ ሲሆን ለአባቶች ለቤተሰብ ለሚመለከተው ክፍል ለምን የ10 ድርሃም ትንታኔ አይሆንም? እቺ ልጅ ላቧ ነው ሀቋ ነው ለሚመለከተው ክፍል ነው መድረስ ያለበት። እንዴት ምኑ ነው ያሳዘንሽ? እዚህ ጋር ሀቂን ለከሌና ለከሌ ስጪኝ የሚለው ንግግር ምንም ውስጥን የሚነካ ነገር አይደለም። ይሄ ሁሉ አሁን እሷ ጋር እኔ ጋር ብር አላብላችሁ ነው አይደል? ተጠራጠራችሁ፣ አይዟችሁ፣ በፈለጋችሁት ስልኩንም መፈተሽ ትችላላችሁ። መቼም የእሷ ስልክ አብሯት አይቀበርም። ይሄድ ያለ አይደለ? እኔ ጋር ቢጠፋ እሷ ጋር ይጠፋ። ኦኬ አንድ ነገር ልንገርሽ ሀዲያ፣ ለድራይቨሩ የምትሰጪው ብር የለም፣ ለማንም እዷን የምትከፊው ነገር የለም። መረጃ እስካላሳየሽ ድረስ ገንዘቧን አንቺ ጋር ያለውን ሀቅ 1000 ድርሃም የሚሆን 100 ድርሃም ለኤምባሲ ታስረክቢያለሽ። አለሁኝ የሰጥቻለሁኝ 1000 ድርሃም ጁምዓ ዕለት መጥቶ ነው ድራይቨሩ ስጫለሽ። ኦኬ መረጃ አንቺ እንዳለችሽ ደፋ ማን ሲጫለሽ አምጪ መረጃ ልጅቷ ስጪ እንዳለችሽ አምጪ መረጃ ደልቻለሁ። ሜሴጇ አንጀትሽን በላ። ብሯን ስትሰጪ ግን ያለ መረጃ ካንቺ ደሞዝ አፍንጫሽን ይዘን ነው የምንቀበለው። ኧረ ችግር የለውም። 5 ምን የደሞ ተኔ ደሞ 5 እኔ ያለ ቀስብን አነች ያለሽው ኢማራት ነው ሀቢብቲ። እስኪ ማይ በእናትሽ ኢማራት ነው ያለሽው። እሺ ይሄንን አትርሺ። ስልኳን ላይ ማሚ ታያት። ስልኳን ለእንትና ልኬለታ እዛ ተቀርተሽ ስፖንሰሩ ያቀርባታል። ህግ የለም እንደ ዱባይ የምን መሰየት ያለሽ መሰለሽ? ድፍረቷ በእናትሽ አንቺ ሲጀመር አላዘንሽም። ልንገርሽ ሀዘን የሚባል ጠብታው የለብሽም። አንቺ ሲሆን በዚህ ሰዓት ምን ነበር ማለት ያለብሽ? እንደው ከጎደላት እንኳን እኔ ልምላላት ነበር የምትይው። የአንድ ወር ደግሞ ታዩ ግማሽ ደሞዜን ነበር የምትይው። አነጋገርሽ እኮ ሌላ ነው። አንቺ ጠብ ያለብሽም ሀዘን የለም። እኔ ግን ይገርመኛል። እቺ ምን ተሳቀቅሽ? እውነትም ተሳቀቅሽ። በነገራችን ላይ በጣም ቆሻሻ አንቺ ብዙ ተጫውተሻል። ድፍረቷ እቺ ከነሱ ጋር ተባብራ የሆነ ነገር ፈርማለች። እቺኛው የገባችበት ገብታችሁ ያዟት በእናትህ። ከጀምሮ እስከሚጨረስ ነገር አለ፣ ችግር አለ። ለምንድን ታውቂያለሽ? ችግር እንዳለ የምታውቂው የመጀመሪያ ቀን ልጁ እዚህ ሲመጣ ተጠርተው ሲመጡ ጋይስ 7000 ነው 8000 ሰው ነበረ፣ ከዛ በላይም ነበረ። ልንገራችሁ እነዚህ ሁለቱ ይችና ያቺ ሌላ ሂቫ የምትባለው ጓደኛ ማቾች ናቸው። ይሄንን ሁሉ ነገር እያወቁ ልጅቷ ጋር ባልየው ምን እንደሚያደርግ
ስንት ነገር እያወቁ ጋር እዚህ ጠርተን እንትን ስንጣቸው መጨረሻ ህይወት መሲ ቁጥሩ አለሽ እሷ አመልክቺ አሁኑ ነው ይኸውልሽ ብሎክ ያስደርጓት እቺ ሌላ የሚያደረገችው ነገር ሆኖ ከሀገር ሳትወጣ አሁን ንገሪያቸው እዚህ እኮ እየደወለች ቼክ እያደረገች ነው ማዳሟን ምንድነው ለምንድነው ቼክ የምታረጋት ፊሼ ያ የሆነ የምታወራቸው ነገር አለ በቃ አውቃው ሮዚ ጽፋው ተጽፎ በወረቀት ሙኒት ቆይ አሁን ልላክልሽ ሙድ ሲይዙ እኮ ነው ቆይ እኔ እንትን ላድርገው ጋይስ ቆዩ አንድ ጊዜማ ይቅርታ አድርጉ ተኝቻለሁ ቆይ ስክሪን ላይ ላድርገው ግን ተኝቻለሁ እሺ እህትየው የሰጠችውን ውክልና ማጣሩ ሌላ ነገር የሚደረግበትም እንዳይሆን ይሄ አላት የተባለውም ጀምሮ እስከ ሁሉም ያዘን የለም ኮምፎርቴብል አይደለም በውክልናው ቢኮዝ ጂጂ አሁን ቅድም እኛ እናምንሻለን አለች እኔ አላምናትም ይቅርታ አድርጉልኝ ሚስ አንደርስታንዲንግ ተፈጥሯል አነጋገሬ ግን በጣም ይቅርታ አድርጉልኝ ምክንያቱም ጂጂን ደውሎ ውክልና ውሰጂ ያላት ሰንበዲ ነው ቆይ ከሱ ሌላ ሳር የተሰጠው ውክልና የምን አይነት ነው ሙሉ ውክልና እንዳይሆን ሌላም ነገር ተሰርቶበት እንዳይሆን ቆዩ ላሳያችሁ የጻፈችውን ደብዳቤ ቆዩ ላሳያችሁ መሲ እህትየውን ደውይላት የሰጠሽው ውክልና ምን አይነት ውክልና ነው በት ሬሳ ለመሸኘት የሚሆነው ውክልና ስፔሲፊክሊ እንዲንዲ ለማድረግ ተብሎ ነው የሚወከለው ሙሉ ውክልና ሰጣ ከሆነ ንብረትም እንደተዘዋወረ ወቂ ትክክል ቤት አላት ሲባል ነበር ቤቱን እኔ ነኝ የገዛሁት አለች ሜቢ ውክልና ነው ልሰጥ የምትችለው እቺ ልጅ ኦሬዲ ሞታለች ተብሎ እየተሰራ ያለ ሴራ አለ እመኑኝ አልሞተችም ሞታማ ሬሳውማ ታይቷል አይደለ ሞተች ተብሎ ነው እኮ እንትን የሚሉት አሁን ምንም ቢዋሽ ምንም ቢሉ ተካሪ የለም የሚታየው ሲያው እንደገና ቪዲዮ ግን አይታችኋል እናንተ አላየንም የራሷ ሞቷን እንትን ያለች አይቴማ ከዚህ እዛ ወሰረ ተይ بالعقل يعني እንዴ ቪዲዮ አለው እንዴ ሞኔት እንዴት ነው ቪዲዮ ሰርታሪ ሞተችው አላሉም እንዴ እኮ ታዲያ ቪዲዮ ወጥቷል የት አለ ላ የለም ሰውየው መጠየቅ ነው እሱ ጋር አለ ይባላል ቆይ ልንገርሽ ኢቭን ራሱ ጂጂ ለምን ፎቶ አላነሳችም አስከሬን ምናምን ኦኬ ኖርማል ቆይ ላሳያችሁ ጻፈች የተባለ ፎቶ ለማንሳት ምናልባት ራቆት ምናምን ስለሆነ አይፈቀድም ገባሽ ኖ ሮዚ ብዙ አስከሬኖች አይተናል እኛ እዚህ ስደት ላይ የሚገርምሽ